ጌታ ይመስገን። እንዴት ነህ? አለን። እሺ፣ እንዴት ነህ? በርዕሱ ላይ ምን ያህል ታውቃለህ? እንድናወራ ኤርሚያስ እያወራ ነበር የሰማው። ብዙ ችግር የለውም። ድጋሜ ላንሳል አርጊመንቱን። የኤርሚያስ ገብቶኛል። የኤርሚያስ ግልጽ ነው ሀሳብ። እሺ ንገረኝ። ኤርሚያስ እንደዚህ ይላል። ትንቢተ ኤርሚያስ 10 ላይ አቤቱ እንዳንተ የለም፣ ይሄ ሁሉ በፒንክ የተሰመረው ከዚህ እስከዚህ ከግሪክ ሰብሳጀንቱ ላይ እናገኛለን ወይ ነው። ኦኬ ማስሎሮቲኩና ሰብታጆንቱ ነው ግር ያለህ? ልዩነቱ ግር አላለኝም። እያልኩ ያለሁት ይሄንን ከግሪክ ሰብታጀንት ላይ እናገኛለን ወይስ እናገኛለን? ስለ መጽሐፍ ቅዱስ ምንጮች ታውቃለህ? ማዞሬቲክ እና ሰብታጆንት ታውቃለህ አይደለም? ይህን መልስልኝና ከዛ በኋላ እንቀጥላለን። ይህንን ከግሪክ ሰብታጀንት ልናገኝ እንችላለን ወይ? እንድንቀጥል ደግሞ ለእኔ መልስልኝ። ማሶሬቲክ እና ሰብታጆንት ምንጮችን ታውቃለህ ወይ? ዲቴይል አመጣጣቸው። ማዞሬቲኩ በማዞራውያን አይሁዶች በማዞር ይህን መልስልኝ እና እንቀጥላለን። ታውቃለህ ከማለት በፊት እኔ በሰማዕቱ ብራና መጽሐፌ ላይ በደንብ ፍትፍት አድርጌ የሁለቱን ልዩነት ያስቀመጥኩ ሰው ነኝ። ስለዚህ ላስተምር እችላለሁ። አሁን እሱን ተውና ይህንን መልስልኝ። መጽሐፉን ተው። አሁን ወደ ሀሳብ ቀጥል። መጽሐፍ ላይ ነው የማወራው። እኔ ሀሳብ ላይ ሰው መጽሐፍ ተው። ወደ ሀሳብ እኔ መጽሐፍ ላይ ነው የማወራው። መጽሐፍ ላይ ነው የማወራው። ትንቢተ ኤርሚያስ 10 ከ6 እስከ 10 ድረስ ያለው ይሄ በፒንክ የተሰመረው ከዚህ እስከዚህ በግሪኩ ይገኛል ወይስ አይገኝም? የኔ መጽሐፍ ብራናዬ ምናምን ነገር አልክ ብዬ ነው። አንዴ ተው፣ የመጽሐፍ ቅዱስ ላይ እናውራ። እቺ ከዚች እስከዚች ፒንኳ መጽሐፍ ቅዱስ ላይ በግሪክ ሰብታጀንቱ ትገኛለች ወይስ አትገኝም? አሁን አውቃለሁ ላስተምርህ እያልከኝ ነው አይደለ? ማሶሬቲክ ይሄ ነገር ግሪኩ ላይ አለ ወይስ የለም? መልስ ሁለት ነው የሚሆነው። መልስ ሁለት ነው። ካለ ሳላ ይሄ ነገር እኮ አለ፣ ካሌላ ሳላ ይሄ ነገር የለም ብለህ ነው የምትመልሰው። አለ ወይስ የለም? ያንተን ብቻ ነው እንዴ እንትን የምትለው? እኔ መልስ ነው የፈለግኩት። መልስ ነው የፈለግኩት። መልሱን ለሁላችንም መልስልን። እንዳልመልስልህ እኮ አላወቅከውም እኮ። አሁን ሰብታጁንቱና ማሶሬቲኩን አላወቅከውም። ልዩነት አላወቅከው ነው። ይሄ ነገር የጠየቅኩና ሰብታጁንት ልዩነት አለው። ያሽዋ እኔ አንተን አይደለም ዘር ማንዘርትህን በመጽሐፍ ያስተምሬያለሁ። በነገራችን ላይ ሰማዕቱ ብራና በሚባለው መጽሐፌ ገጽ 20 አካባቢ ማዞሬቲክ ምንድነው ሰብታጀንት ምንድነው የሚለውን ታሪካቸው ሙሉ በሙሉ ጽፌያለሁ። አንድ ጊዜ ይሄንን ነገር መጽሐፍ ላይ አንዴ የሽዋ ይሄ ነገር መጽሐፍ ላይ አለ ወይ? ሳላዬ ተደናገርኩ፣ እንደዚህ ሆንኩ፣ እንደዛ ሆንኩ ማለት ነው። ሳላዬ ተደናግሯል በጣም። አይታችሁ እንደዚህ ሪሰርች ብትሰራ አሪፍ ነው በጣም። ለዛ ነው አንዱም የክርስቲያን አፖሎጂስት አይመልስም። ወይ ይሰድባችኋል፣ ወይ እናትን ይልሃል፣ ወይ አባትን ይልሃል እንጂ ይሄንን ነገር አንድም ሰው ሊመልስ አይችልም። አሁን የጠየቅኩት ጥያቄ ምንድን ነው? ይሄ ነገር ግሪኩ ላይ አለ ወይስ የለም እኮ ነው ጋይስ። ካለ ይሄ እዚህ ቦታ አለ፣ ካሌላ የለም ነው። ግን እሱ ምንድነው? ሳላ ተደናገርክ፣ ሳላ ፈራ፣ ሳላ እንደዚህ ሆንክ፣ ሳላ እንደዛ ሆንክ። ለምንድነው እንደዚህ የሚሉት? ማምለጫ ይባላል አይደለ? እሺ ይሄ ምንድነው? ማምለጫ ነው። ማምለጫ ተውና ይሄን ነገራችሁ። እውነቴን እኮ ነው። ይሄን ነገራችሁ አንድ ጊዜ። እሺ ተደናገርኩኝ። በጣም ጥሩ አሪፍ እኮ ነው። ይሄንን ሚውት እኮ እያረከኝ ነው። እንዳልነግርህ ሚውት እያረከኝ ነው። ሚውት እያረከኝ እንዴት ብዬ ልንገርህ? እኔ ስሜታዊ ልታረገኝ ሚውት እያረከኝ እንዴት ብዬ ልንገርህ? ኧረ እያረኩ አይደለም፣ መልስ እያረከኝ እኮ ነው። አሁን መደናገጥህ እኮ የሚያሳየው መልስ እያልክ ሚውት ታረገኛለህ። መደናገጥህ እኮ ነው ይህን የሚያሳየው። እሺ መልስ እያልክ ሚውት ታረገኛለህ። እሺ ማንም እያረገህ አይደለም። በጣም ነው የደነገጥከው። እሺ እኮ መልስ ትለኝና ሚውት ታረገኛለህ። በጣም ነው የተደናገርከው። ንገራቸው። እሺ ንገራቸው። አንድ ነገር ልንገራቸው። እሺ 1 ቢሊዮን% ማሶሬቲክ እና ሰብታጀንት ትርጉም ምንጮቹን ልዩነትና አንድነታቸውን ታውቃለህ ወይ? ታውቃለህ ወይ? ይሄን አንድ ጊዜ አታውቅም። ብታውቅ መልስልኝ። ካወቅህ መልስልኝ። አንድ ጊዜ
አንድ ጊዜ። ስለዚህ ስንት እሺ፣ በቃ አንድ ልንገርህ፣ ቆይ አንድ ላስተምርህና መልስ ፈልገህ ለምንድን ነው የምታደርገው? ና ልዩነቱን ልንገርህ ምንም መልስ ልዩነቱ ልንገርህና ከዛ በኋላ አንተ መሀይሞችህን አስተምር። እንደዚህ ናቸው ባይዘ ይሳደባል። እሺ ልዩነቱ ልንገርህ። ማዞሬቲክ ምንድን ነው? ሳብታይንት ምንድን ነው? አታውቅም ብሎ ከሚያመልጥ እኔ አንተን አይደለም የአንተን ፓስተሮች አሰልፈ ብታመጣ እያንዳንዱን ቁጭ አድርጌ ያስተምርልሃለሁ። ልዩነቱ ልንገራውን። ማዞሬቲክ ቴክስት የሚባለው እሺ አንተን አይደለም ሙሉ ፓስተሮችን ነው ሰብስቤ ማስተምርልህ። ባይዘ እንዳታመጥ ስለምፈልግ ማዞሬቲክ ምንድን ነው፣ ግሪክ ሳብታይንቱ ምንድን ነው የሚለው ነገር ልንገርህ። የማዞሬቲክ ቴክስት የሚባለው በማዞራውያን ጂውሽ የተዘጋጀ እንዲሁም በዴቲንጉ ራሱ ከ6ኛ ክፍለ ዘመን እስከ 10ኛ ክፍለ ዘመን የተዘጋጀ የዕብራይስጥ ወይ ደግሞ የሂብሩ ቴክስት ነው። ስፔሲፊክሊ የኦልድ ቴስታመንት በዕብራይስጥ የተዘጋጀ ጽሁፍ ነው በማዞራውያን ጂውሽ። አንድ በል። ግሪክ ሳብታይንት ደግሞ በንጉስ ባጥሊሞስ አዛዥነት በእስካንድሪያ ወይ ደግሞ በግብፅ ከ12ቱ ነገደ እስራኤል በተወጣጡ በ6 አይሁዶች በጥቅሉ ደግሞ በ70 ሊቃውንቶች የተዘጋጀ ትርጉም ነው። ሳብቷጀንት የሚለው ቃል በራሱ 70 የሚል ትርጉም አለው። እሱ ምንድነው? በንጉስ ባጥሊሞስ አማካኝነት ከ12ቱ ነገደ እስራኤል በተሰበሰቡ በ6 ሊቃውንቶች በድምሩ ደግሞ በ72 ወይ ደግሞ በ70 ምንድነው ምሁራን የተዘጋጀ የግሪክ ሳብቷጀንት ትርጉም ይባላል። አንዱ ዕብራይስጥ ነው፣ አንዱ ደግሞ ግሪክ ነው። ይሄንን ስለማታቅ ጠየቀኝ፣ አብራራውልህ። ስለዚህ አሁን ይሄ ነገር ከግሪኩ ይገኛል ወይስ አይገኝም? ቀጥል። አስተማርኩት። ከዛ በኋላ አሁን ይሳደባል። ልብ በለው ሲሳደብ። ቀጥል። በዚህ ደረጃ አስተምሬዋለሁ፣ ግን መልስ የለም። አተ ማይክን አንሳና መልስ። አይታል። ይሄ ፒውር የሆነ መሀይም ነው። ኦኬ ስለማያውቀው ጠየቀኝ። እኔም አላውቅ መስሎታል ጋይስ። ኦኬ በዚህ ዙሪያ መጽሐፍ እንደጻፍን አያውቅም። ኦኬ መጽሐፍ እንዳዘጋጀን አያውቅም። ይሄ በዚህ ደረጃ ቁጭ አድርጌ ፈትፍቼ አስተምርሃለሁ። መጽሐፍህን ፈትፍቼ አስተምርሃለሁ። የትኛውም ቄስ ማያስተምርን እዚህ በነፃ አስተምርሃለሁ። ግን ይሄ ነው አታውቅም። ስለዚህ ጋይስ ከፊት ለፊት የምንመለከተው ነገር ሙሉ በሙሉ የተጨመረ ነው ብትባሉ ታምናላችሁ? ይሄ ሁሉ የተጨመረ ነው። ለምንድነው መጽሐፍቶች ላይ እንደዚህ የምትጮቱት? መጽሐፍቶቻችሁ ላይ ለምንድነው በዚህ ደረጃ የምትጮቱት? ለምንድነው የምትበርዙት? ይሄ ሁላ ለምንድነው የሚጨመርበት? ይሄ ሁላ ባለፈው በዲቤታችን ላይ ዲያቆኑ ሊመልስ አልቻለም። ይህንን ስናስገባም ተደናገርክ፣ ፈራ፣ ምናምን እያሉ ከማምለጥ የዘለለ ወላሂ ላዚም አንድ ሰው መልስ የለውም። ልንገራችሁ እና ይሄ ከግሪኩ አታመጡም። ስለዚህ የተጨመረ ጭማሪ ነው። ለምን ትጨምራላችሁ? እንግዲህ ልብ እያላችሁ ጋይስ። አረ ቢስሚላ ወላሂ ይሄ አሁን የአምላክ ቃል ነው ማለት እኮ ይሄ አምላክ ቃል ነው ማለት በጣም የሚገርም ስድብ ነው። እሺ ቮርቴክስ አለ ወጣ። ይሄን ነው የአምላክ ቃል የሚሉት። ይሄን በዚህ ደረጃ የተበረዘ መጽሐፍ የአምላክ ቃል ነው ያለው። ቀጣይ ክርስቲያን ኔትወርክ እንዳስተካከልክ ተስፋ አደርጋለሁ። እሺ ጌቾ ልመልስ ነው አስገቡኝ የምትለው? ይህን ታውቀዋለህ፣ ርዕሱን ታውቀዋለህ፣ ዲፌንድ ማድረግ ትችላለህ። ኧረ መልሱ። እየመለሳችሁ መጽሐፍቶች ተበርዘዋል፣ መጽሐፍቶች ተጨምሮባችኋል፣ መጽሐፍቶች ተቀንሶባችኋል። ይህን ነገር ገብታችሁ መልሱ። ሳላ
እሺ ጌቾ እንትን እኔ ማለት ነው የማኑስክሪፕት እውቀት ያለው እንትን አውቃለሁና እሱን ደውዬ ባገናኝ ማለት ደውዬው እንትን ልንገረውና ከዛ ከታች ስሟል ደውለህ ሳይሆን ላይቭ አምጣው። እዚህ ችግር የለውም። እንትን ነው አሁን ላይቭ አምጣ እኮ ልንገረውና ማለት አሁን እየገቡ ያሉት እውቀቱም ስለሌላቸው እውቀት ልንገረውና ከዛ አታውቀውም። ኧረ ምንም አያደርግልኝ። ምን የሰውየውን ማወቄ እሱ ማወቄ ሳይሆን እሱ መጽሐፉን ማወቁ ነው። አይደለም ከታች ስለማታውቀው ከታች እሱ ሲገባ ማለት ነው። ኦኬ እንደዛ አይሻልም? አሁን እየጠየቃቸው ያላቸው ሰዎች ምንም እውቀቱም ስለሌላቸው እዚህ ላይ ትጽፋለህ እንዴ? እኔ ጥያቄ አለብኝ። አሁን ሰዓት አስቸኳይ። ስሙን ብቻ ጻፍልኝ ጌቾ። እሺ ጌቾ ምን ታደርጋለህ? ስሙን ጻፍልኝ። ሲመጣ እሱ ስሙ እንደዚህ ይባላል ምናምን ብለህ ጻፍልኝ። እሺ እኛ ደስ ይለናል እንደዚህ እውቀት ያለው ሰው ይመጣ። እሺ ሳራ ፍቅር ምንድነው የምትይው? ይሰማል? ሰላም ነው አለን። እንዴት ነሽ? እኔ ጥያቄ ሰማዕተ ብርሃን ምናምን የምትለው ከየት ነው አመጣ? ምንድን ነው እሱ? እስቲ እሱ ትነግረኛለህ? እኔ ጥያቄ ሰማዕቱ ብራና ማለት የመጽሐፍ ቅዱስን መበረዝ በአንድ ላይ የያዘ መጽሐፍ ነው። ጸሐፊው ሳላህ ነው። ከየት ነው? ማን ነው ጻፈ? እሱ ምንድነው? ቁርአን ነው? ምንድነው እሱ? አንተ ያስክ እሱ ሳላህ ነው የጻፈው፣ ቁርአን አይደለም። ሳላህ እንደ መጽሐፍ ቅዱስ መጽሐፍ ጀመረ። ጥቅሱ ከየት ነው መጣ ታዲያ? መጽሐፍ ቅዱስ አይደለም የጻፍኩት፣ የተጻፈው መጽሐፍ ነው። እሺ መጽሐፍ ቅዱስን ጉድ ያጋለጠ መጽሐፍ ነው። የምን ጉድ ያጋለጣል? የሰው ጥቅስ አምጥተህ የመዝሙረ ዳዊት አምጥተህ እኮ እንደ መጽሐፍ ቅዱስ እያወራህ እኮ ነው። አንተ በሌብነት እኮ የሰው ነገር አምጥተህ የሰው ነገር ያው አንተ ለራስኪን የጻፍክ አይደለም። መጽሐፍ ቅዱሱ ከየት ነው ጥቅሱ አመጣ? በመዝሙረ ዳዊት እዛ አምጥተህ ልክ እንደ አንተ ቁርጥ አድርገህ ውይይቱ እኮ ባለፈው እያደረግህ ስለ መጽሐፍ ቅዱስ ነው የበረዘ ያለ ነው ቁርአን ነው ብሎ ነው። አንተ ግን ይሄ ይዞ ነው ገባ። አንተ ምን መሰለሽ ሀሳቡ እንደዚህ ነው። እሺ ፍቅር ለምሳሌ አትጩይና አንዴ አዳምጪ። ለምሳሌ ሰማዕቱ ብራናን ስጽፍ ይሄ መጽሐፍሽን ወሰድኩኝ። ይሄ ምን እንደሆነ ታውቂያለሽ? ይሄ ምን እንደሆነ ታውቂያለሽ? ፍቅር መጽሐፍ ቅዱስ ነው። እዚህ ጋር የተጨመረ ነገር አለ። ይችን ወሰድኩኝ። እዚህ ላይ ደግሞ ግድ ያሌላቸው ቄሶች ይመጡና ይጨምሩልሻል። ሁለቱን ነገራቶች በአንድ ቦታ ይዘን እዚህ ላይም ሲጨመር እዚህ ላይም ሲጨመር ከዚህ ላይ ሲገነጥሉ እዚህ ላይ ሲያስገቡ ከዚህ ጋር ሲገነጣጥሉ እዚህ ጋር ሲያስገቡ ያንን ነገር ነው ያጋለጥኩት። እሺ አጠናዋቸው መጽሐፍሽን አንቺ ትራስ አድርገሽ ያስቀመጥሽው አንዴ ከመጽሐፍ ቅዱስ ነው አወጣ ጥቅሱ። ላሳይሽ አንድ ላሳይሽ አንዱን ላሳይሽ። እሺ ማርቆስን ክፈጂ አንዱን። በቃ እንደዚህ እስቲ እኮ አሪፍ ነው። እንዴት እንደተበረዘ አንዱን ላሳይሽ። ማርቆስ ወንጌልን ክፈጂ። ይሄው ማርቆስን አትውጪ ተመለሺ። ከዛ ሰማዕቱ ብራና በዚህ ያሳይሻለሁ። ሰማዕቱ ብራናን በዚሁ በያዝኩት መጽሐፍ ቅዱስ ያሳይሻለሁ። ሌላ ነገር ከፍቼ ይሄንኑ መጽሐፍ ከፍቼ እንዴት መጽሐፉን ሰማዕት እንደሚያደርጉት ጋይስ ወላሂ እንዴት መጽሐፉ ላይ ሲጫወቱ እንደመጡ ላሳያችሁ። መልሷት ፍቅርን ሰርፕራይዝ ላድርጋት ጋይስ። አረ መውጣት ያለበት ሰው ነው የወጣው። ፍቅር ተመለሺ። ሰማዕቱ ብራናን ከዚህ ላይ ያሳይሽ። ሌላ ታሪክ የለውም። ሰማዕቱ ብራና እዚሁ መጽሐፍ ላይ ነው ጉዱን ማወጣልሽ። ኦኬ ከዚሁ መጽሐፍ ነው የጻፍኩት። እዚሁ መጽሐፍ ጉዱን ነው ያጋለጥኩት። ይሄንኑ ነው ማሳይሽ። ሌላ ነገር ከፍቼ ነው ይሄንኑ ከፍቼ ነው ማሳይሽ። ፍቅር ካለሽ ነይ ተመለሺ። ሌሎች ክርስቲያኖችም ካላችሁ እንትን ግቡ፣ ገስት ላኩ። ዲፌንድ ማድረግ እንችላለን፣ መከላከል እንችላለን የምትሉ ክርስቲያኖች ገስት ላኩ። እሺ እንቀጥል። የሚገባት አይደለችም ባይዘይ የሚገባት አይደለችም፣ ግን ችግር የለውም። ይሄንን ዋና የሚባሉ ዲያቆናት እንኳን መመለስ ያልቻሉት ነገር ነው። ዋና የሚባለው ዲያቆናቶቻቸው አይመልሱትም። ኦኬ ማንም ሊመልሰው አይችልም። ብቻ ይሄን ነገር በርዘናል ብለው ቄሶች
ምን ማድረግ አለባቸው? ማመን አለባቸው። እንቀጥል። ለማንኛውም ህዝቡ አያነብም ብለው ህዝቡ ላይ እንዴት ነው የሚጫወቱ ላሳያችሁ። ህዝቡ ምን ያመጣል ብለው ህዝባቸው ላይ እንዴት እንደሚጫወቱ ግድ ያሌላቸው ሰዎች፣ የተመቱ ሰዎች፣ የማይጨነቁ ሰዎች እንዴት እንደበረዙ ላሳያችሁ። እሺ ቀጣይ ጥቅስ ስላሴ አሁን አምላካቸውን መጽሐፍ ቅዱስ ውስጥ እንዴት እንደሚከቱ ላሳያችሁ። ስላሴ መጽሐፍ ቅዱስ ውስጥ እንዴት እንደሚከቱ ቀለሜንጦስ 1 ቁጥር 33 እግዚአብሔር አብ ለወልድና ለመንፈስ ቅዱስ በአርአያችን በአምሳላችን ሰውን እንፍጠር አላቸው። መላእክት ይህን ከልዑል እግዚአብሔር ሰሙ። በሰሙ ጊዜ ከላያቸው ላይ ከባድ ፍርሃትና ድንጋጤ አደረባቸው ይላል። ይህ የተጨመረ ጭማሪ ነው። ስላሴን የሚገልጽ ነው፣ ግን የተጨመረ ጭማሪ ነው። ይሄንን ለምን ጨመራችሁበት? ይሄን ያቀለምኩት ሙሉ በሙሉ የተጨመረ ነው። ያቀለምኩት ቀለሙ ይታያችኋል። ሙሉ በሙሉ የተጨመረ ነው። ሙሉ በሙሉ የተጨመረበት ጭማሪ ነው። በፈጣሪ የለም እዚህ ላይ ህዝቡ ምንም አያመጣም ብለው ጨመሩበት። አይናችሁን ግለጡ። ይሄው መጽሐፋችሁን ከፍተን እያሳየናችሁ ነው ጋይስ። መጽሐፋችሁን ከፍተን ገልጠን ቄሶቻችሁ እንዴት እንደተጫወቱባችሁ እያሳየናችሁ ነው። እንደተጨመረ እንዴት አወቅ አለ። ይኸው እንግሊዘኛውን የግሪኩን የመጀመሪያውን ከፍተህ ስታይ የለም። ለምንድን ነው እናንተ ላይ የሚጫወቱት? ፍቅርን አስገቧት። አንድ ጊዜ ፍቅርን አስገቧት። እስራኤል አለ የገባው ልጅ አለ። ሰላም እንዴት ነው አሉ። እሺ ከየትኛው ቤተ እምነት ነው እስራኤል? ጥያቄ ነበረኝ። ከየትኛው ቤተ እምነት ነህ? ወይት ለምን ትዋሻለህ? የሆነችው እቺ። እሺ እስራኤል ከየትኛው ቤተ እምነት ነህ? እኔ ኦርቶዶክስ ነው። እሺ ኦርቶዶክስ። ማርቆስ ወንጌልን ክፈትልኝ እስኪ አንዴ። ማርቆስ ወንጌል 16:8 ክፈትልኝ። ይሄኛው ማለት ነው። ጥያቄ ተቀበል። እረሳለኝ እኔ። ጥያቄ ከፈለክ ሌላ ጊዜ ና። አይ እኔ አጭር ጥያቄ ነው። ያኔ ብዙም አልቆይም። አይ አጭር ሆነ ረጅም ሳይሆን አሁን ጥያቄ የምንቀበልበት ሰዓት ሳይሆን ጥያቄ የምንጠይቅበት ሰዓት ነው። እሺ በቃ ሌላ ጊዜ ይመጣል። አይ ይውረድ። እሺ ማን ሳላ ሳላ ሲል ጌቾ ሳላ እያለ ሲስቅ ሳላ አልኩት። ጌቾ ስሙ ማን ነው? እሺ ጆን አስገቡትና መጽሐፍ ቅዱስን የሚያውቅ ሰው መጥቷል ብሏል። ማኑስክሪፕት የሚያውቅ ሰው አስገቡልን። እሺ ጌቾ ሳላ ይመጣል። እሺ ቆይ ትንሽ እንትን ላይ ስለሆነ ነው ይመጣል። ትወጣለህ አሁን? ከ4 ሰዓት ከ10 ሲሆን እወጣለሁ። ኢምራን ጋር ነው የምንሄደው። እሺ በቃ ቶሎ አሁን ቢመጣ ቶሎ ላስተናግደው እችላለሁ። ኢምራን እስኪከፍት ነው። ኢምራን እስኪከፍት ደግሞ ተሰብስበን ኢምራን ማኑስክሪፕት ፕሮቴስታንት ነው። ማኑስክሪፕት ላይ ትንሽ አጥንተዋል። እሱ ታውቃለህ። ችግር የለውም ወይ ሰብስበው። እኔ በቋሚነት ማታ ማታ ከ2 ሰዓት እስከ 4 ሰዓት አለው። ለ1 ሰዓት ተኩል ያህል አለው። በዚህ መሀል መጠቀም እንችላለን። ብታመጣቸው እንወያያለን። እሺ በቃ እሱ ማኑስክሪፕት ላይ እውቀት አለው በነገራችን ላይ። ለዛ ነው። ግን አንተ ምን ተሰማህ? መጽሐፍ ቅዱስ በዚህ ደረጃ የተበረዘ ነው ብለህ እንትን ጠብቀህ ታውቃለህ? ኧረ እኔ በስመ አብ ደንግጫለሁ። በነገራችን እኔ ጠፍቻለሁ ራሱ እኮ። አንተማ በደንብ ማጥናት አለብህ። ባይዘ ይሄን ነገር የምሬ ነው የምልህ፣ የምር ወላሂ ነው የምልህ። እና በጣም በከባዱ ነው ይሄ መጽሐፍ። አይ ሰዎች ራሱ ያንተ መጽሐፍ ልኮልኛል። ኧረ ተው ወንድሞች። ኧረ እያነበብክ ነው? የምር አይ አልወሰድኩም። አዳማ ነው ግን አልሄድኩም እስካሁን።
ኦኬ በቃ እንደምንም ተቀበልና አንብበው እያመሳከርክ መጽሐፍ እንደዚህ ፊት ለፊት ደርድረህ የጻፍኩት ነገር ልክ ነው አይደለም የሚለው እንደዛ ነው ማድረግ ያለብህ። እሺ እኔ እዛ ጋር የተጻፈው ነገር ታነባለህ፣ እዚህ ጋር ደግሞ መጽሐፍቶች እንደዚህ እየገለጽ ታመሳክራለህ። እሺ ስታመሳክር ያኔ እውነት ሆኖ ከተገኘ እውነት ነው። ሁሉንም ላላገኝም እችላለሁ። ያው ባይብሉ ሁሉንም ባላገኝም ችግር የለውም፣ ችግር የለውም። ታገኛለህ። በጣም ርካሽ ናቸው። 3,000 ብር ብቻ ነው። እሺ በቃ ቆይ እንትን ከመጣ ነግሬዋለሁ፣ ግን ያው ትልቅ ሰው ነው፣ ትንሽ ስለሆነ በስርዓት ነው የሚያወራው። ባይዘው እንትን እኔም ችግር የለውም፣ እንደዛው ነው የምናወራው። እሺ በቃ እሺ አንድ ልጨምርላችሁና ከዛ በኋላ እየጠበቅናቸው እንሄዳለን። እሺ ኢንተርፖሌሽን ሌታል ኢንተርፖሌሽን ጋይስ፣ እና ይሄን ነገር ሰማዕቱ ብራናን በደንብ ማንበብ አለባችሁ። ወላሂ ይሄ ሁሉ ነገር የሚገኘው እዛ ላይ ነው። እና ሌላ ጭማሪ ላሳያችሁ። እዚህ መጽሐፍ ላይ ከተጨመሩ ጭማሪዎች መካከል አንዱ ሳሙኤል 2 ነው። ሳሙኤል 2 ላይ የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ ይላል። ዓለምን አደረገ። እንደዚህ የሚባል ነገር ዕብራይስጡ ላይ እንትን ግሪኩ ላይ የለም አለ። ክርስቲያኖች እቺ ሁለቷ መስመር አሁን ሁለት መስመር ብቻ እኮ ነው። ምን ችግር አሁን እንደማትሉኝ ተስፋ አደርጋለሁ። እቺ ነገር ግሪኩ ላይ የለችም። ባይዘይ የምድር መሰረቶች የእግዚአብሔር ናቸውና በእነርሱ ላይም ዓለምን አደረገ ይላል። እስቲ በብቻ ያሰመርኳትን አሳዩኝ። ምን ችግር አለው? ትንሽ ብቻ እኮ ነው ምናምን እንዳትሉ፣ ገና ብዙ እንደዚህ አይነት ብዙ ነው ያለው። ይሄ የአምላክ ቃል ላይ ለምን ይጨመራል? ለምን ይሄ የአምላክ ቃል ላይ ይጨመራል? ወላሂ ይሄ የተጨመረበት ጭማሪ ነው። እሺ እስቲ አይደለም የሚል አንድ ክርስቲያን፣ ኧረ አልተጨመረም የሚል አንድ ክርስቲያን የለም። እሺ ከግሪኩ ላይ ደግሞ ቆርጦ የጣሉት ነገር ላሳያችሁ። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 እዚህ መጽሐፍ ላይ ማለት ነው። እዚህኛው መጽሐፍ ላይ ምን ይላል? ጥበበኛ በጥበቡ አይመካ፣ ኃይለኛም በኃይሉ አይመካ፣ ሀብታምን በሀብቱ አይመካ። የሚመካ ግን በዚህ ይመካ፣ እግዚአብሔርን በማወቅና በማስተዋል በምድር መካከል ፍርድና እውነትን በማድረግ እግዚአብሔርም ወደ ሰማይ ወጣ ይላል። ይሄንን ቆርጠዋል። ቅድም ጨምሮ ነበረ፣ እቺን ግን ቆርጠዋል። እዚህ ጋር የለችም። አሁን እጃችን ላይ የያዝነው እችኛዋ ላይ እችኛው መጽሐፍ ቅዱስ ላይ የለም። አሁን ያነበብኩላችሁ እዚህ ጋር የለም። አሁን ያነበብኩላችሁ ይሄ እቺ 3ቷ መስመር 1 2 3 እቺን ጥበበኛ ከምትለው ጋር 4 እሷን ከቆጠርን ባትቆጠርን እሺ 3 አሁን እቺኛዋ እዚህ ጋር የለም። ለምን? እዚህ ጋር እናነባለን፣ እዚህ ጋር ግን የለም። እስቲ አለ የሚል ክርስቲያን እባካችሁ ልለምናችሁ፣ እንደው ልለምናችሁ፣ ከሶስቱ ውስጥ አንዱን ፈርታችሁ፣ ከሶስቱ አምላኮቻችሁ ውስጥ አንዱን ብቻ ፈርታችሁ እስቲ ኑና ውሸት ነው በሉ። ማዛ ስትሳደቢ ነበር ከታች። አቤት ወንድነህ፣ አቤት እንዴት ኖት? ሰላም ኖት ወይ? ሰላም ደግ ነህ? ወንድነህ አይደል? ጀምሪ ኦርቶዶክስ ወንድ ነኝ ያልኩህ አንተ ወንድ አይደል? እሺ ቀጥል እስኪ። ኦርቶዶክስ ሃይማኖት የምትከተለው የግሪኩን ልጠይቅ እስኪ አንተን መጀመሪያ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱን ከተረጎመች ታውቃለህ? የምትከተለው የግሪክ ሰብታይንቱ ነው። 80 አሐዱን አንተን ልጠይቅህ ከምን ተረጎመች እስኪ?
እስኪ አንተን ልጠይቅ፣ እየጠየቁህ ነው አይደል? ከግሪክ ሰብተየንቱ አየህ፣ እዚህ ጋር ነው መሸወድህ። አንተው ጠያቂ፣ አንተው መላሽ ሆንክ። የጠየቀው አንተ ነህ። እኛ ከግሪክ አይደለም የምንቀበለው። እኔ የጠየቀው አንተ ነህ። አንተው ጠያቂ፣ አንተው መላሽ አልከኝ አይደለ? ግን ህዝቡ እየሰማ ነበር አንተ ስትጠይቅ። እኔ ጠያቂ፣ እኔ መላሽ አልነበርኩም። አንተ ጠየቅ፣ እኔ መለስኩ። ዞሮብሃል። አንተ እኮ የጠየቀው፣ ከዛ እኔ መለስኩኝ እንጂ እኔ ጠይቄ እኔ መቼ መለስኩኝ? በፈጣሪ ማይክን አንሳውን። ራሱ ጠይቆ አንተው ጠያቂ አለኝ። ይሄ ማነው? መዓዛ ማነሽ? ማይክ አንሺ። ኦኬ፣ ደንግጦ ነው። እሺ፣ ኦኬ፣ እሺ፣ ሰብሰብ በሉ እስኪ ሰብሰብ በሉና አይታችኋል። አሁን ፖለቲካ ሆኖ እኮ ነች። አንተው ጠያቂ አንተው መላሽ አለኝ። ግን የጠየቀው እሱ ነው። ከዛ እኔ መለስኩለት እንጂ እኔ አልጠየቅኩም። በጣም ትችላለህ። ንጽጽር ሰርተህ ሞተሃል አንተ በቤትህ ማለት ነው። መዓዛ እንዴት ነህ? እንዴት ነሽ? አለሁ፣ ሰላም ነው። ይሰማሃል? አሁን ግሪክ ሰብታችሁን ትቀበላላችሁ እንዴ? መዓዛ ለምን ሚዩት ታደርገኛለህ? ግሪክ እያረኩ አይደለም። ለምን ሚዩት ታደርገኛለህ? ኧረ ማንም እያረጋህ አይደለም። ለምን ሚዩት ማንም እያረጋህ አይደለም። ሚዩት ለምን ታደርገኛለህ? ኢሞሽናል ለማድረግ ነው የምትጠራው አንተ ማለት ነው። መዓዛ አንዴ ችግር የለውም። በእውቀት ሆነህ አውራ፣ በስሜት ሳይሆን በእውቀት ሆነህ አውራ። እስኪ ችግር የለውም። ቁርአን አይደለም ይሄ መጽሐፍ ቅዱስ ነው። ቁርአን አይደለም። ማን በእውቀትና ማን ያለ እውቀት እንደሚያወራ ለህዝቡ ላሳይ። ማን በእውቀት እንደሚያወራ ማን ስለ እኔ መጽሐፍ ቅዱስ እኔን ጠይቀኝ፣ ስለ አንተን ጠይቀሃለሁ። አይ እሺ፣ ግሪክ ሰብተኛንቱን ማን ያዘጋጀው? ለምንድን ነው ስለ ግሪክ እኔ የምከተለው? የግሪክን አይደለም 80 አሃዱን ነው የምከተለው። ስለ ግሪክ ለምን ጠይቀኛለህ? ግሪክን ራስህ አውራ፣ ወይም የግሪክን ተከታዮች ጠይቃቸው። አማርኛ እንደዚህ ላድርግልህ። አማርኛ መጽሐፍ ቅዱስ አለ ይሄኛው እጅ ላይ። አማርኛ አይደለም የምፈልገው፣ የኢትዮጵያ 80 አሃዱን ነው። ስለ ግሪክ እኔ ምን አገባኝ ነው ማለት። ግሪክን አልከተልም። እኔ ያለሁት ኢትዮጵያ ውስጥ ነው፣ ግሪክ አይደለም። ወደ አማርኛ መጣሁ። 80 አሃዱ። እሺ 80 አሃዱ አማርኛውን አለ እጅ ላይ። 80 አሃዱ ከግሪክ ጋር እንዳታነጻጽር፣ አይመለከተኝም። ስለ ግሪክ አልሄድም፣ ችግር የለውም። 81 አሃዱ እጅ ላይ ያለው አማርኛውን አለ። አማርኛውን እጄ ላይ ምንም መጽሐፍ ቅዱስ የለም። እንዲሁ ነው ዝም ብለህ የምታወራው። አንተ የምታወራውን ነገር እያየሁኝ ነው። እጄ ላይ ምንም አይነት መጽሐፍ ቅዱስ የለም። አንተ ጋር የለም? አዎ፣ እኔ አሁን ላስይዝህ የፈለኩ ኮንሰፕት ምንድን ነው? የግሪኩንና የኦርቶዶክሱን እያወራ ተው። ስለ ውዳሴ ማርያም አንተ ስለማታመልከው ነገር አትጠይቀኝ። ቆይ ችግር የለውም። ለምን ቁርአን አውጣ አጠገብ፣ እስቲ ቁርአን ክፈትና ልጠይቅህ። ቁርአን ክፈትና ስለ ራስህ መጽሐፍ አንድ ጊዜ ልንገርህ መዓዛ፣ አንድ ጊዜ ቆይ። ቁርአን ክፈትና መዓዛዬ፣ አንድ ጊዜ ቆይ። ርዕስ እኛ ቁርአን ከአጠገባችን አይጠፋም። በነገራችን ላይ ይዘን ነው የምንሄደው። ይሄ ልባችን ውስጥ አለ፣ በእጃችንም አለ። እንዳንተ መጽሐፍ ቅዱስ ጭራሽ የላቸውም። መጽሐፍ ቅዱስ ምን እንደሆነ አያውቁም። አጠገባቸውም የለም። ኦኬ፣ አጠገባቸውም የለም። ይጮሃሉ። ውዳሴ ማርያም ቢሆን በጥቁሩ አለው፣ በቀዩ አለው፣ በአረንጓዴው አለው፣ በቢጫ አለው። ገድላትና ተአምራት ቢሆን ያሌለ ነገር የለም እጅ ላይ። መጽሐፍ ቅዱስ ስትባል ግን መጽሐፍ ቅዱስ የለም። እኛ ልባችን ውስጥ ነው ያለው። ነገ እጃችን ላይ አለ፣ አይለየንም። ይሄ በዲቤቱ ቀንም የነበረው ይሄ ነው። አይታል። ስለዚህ መጽሐፍ ቅዱስ ስትይዝ ብናወራስ፣ እኔ እዚህ ደርድሬ ያስቀምጣለሁ። አንድ የለውም እሱ። ይሄኛው መጽሐፍ ቅዱስ ነው፣ ይሄኛው መጽሐፍ ቅዱስ ነው፣ ይሄኛው መጽሐፍ ቅዱስ ነው። ተመልከቱ። ይሄን ሁላ ይዘን ስንወራ ክርስቲያን የተባለው ጀለስ ግን ክርስቲያን የተባለው ጀለስ የለውም መጽሐፍ ቅዱስ እጁ ላይ። ለምን ገባ? መጽሐፍ ካሌለ። መጽሐፍ ሳትይዙስ እንዴት ታወራላችሁ? እኛ መጽሐፍ ብቻ አይደለም እኮ ማብራሪያውን ጭምር ይዘን ነው
የመጽሐፋችሁ ማብራሪያ እኮ ነው ይዘን የምንቀመጠው። ባይዘይ ይሄን የሚያክል የመጽሐፋችሁ ማብራሪያ ይሄን ይዘን ነው የምንቀመጠው። ይሄን የሚያክል መጽሐፍ እናንተ ግን መጽሐፋችሁንም አትይዙ። የሚያሳዝነው ፓርት እሱ ነው።